እግዚአብሔር አስቀድሞ ወስኗል። የሚድኑትን ብቻ ነው ወይስ የሚጠፉትንም? የሚጠፉትማ በኃጢአትና በደል ሁሉም ጠፊ ነው የሰው ልጅ በጠቅላላ። ስላልተመረጠ ነው የሚጠፋው ወይንስ ደግሞ ኃጢአተኛ ስለሆነ ነው? ኃጢአተኛ ኦብቪየስሊ ሁሉም ሰው እኛም ጠፊ ነበር። እኔም ከነሱ ወገን ነበር። እሺ እየሰማኝ የሚድኑትስ የሚድኑት ስለተወሰነባቸው ነው ወይስ ስለመረጡ? የሚድኑት ምንም ሁለቱ እንደ ኦፕሽን የሚቀርብ አይደለም። ሁለቱም ነው ተወስነዋል። የተወሰኑት ደግሞ ያምናሉ እኮ ያመኑት ስለተወሰኑ ነው አይደለ? የስ ሶ እነዛ ደግሞ ያላመኑት ደግሞ ስላልተወሰኑ ነው። ያመኑት ነው ያላመኑት ስላልተመረጡ ነው አይደል? ያላመኑት ኦፖዚት ሎጂክ መጠቀም እንችላለን፣ ግን እኔ ስትሮንግሊ አይ ሚን እነዛ ያላመኑት ለዚህ ነው ሳይሆን በኃጢአትና በደሉ ሙታን ነው የሰው ልጅ። እግዚአብሔር ግን ምህረት አድርጓል። ምህረት ለሚያደርገው ምህረት ያደርጋል። እሺ ምህረት እኮ ምህረት ለሚያደርገው ያደርጋል ማለት ለመረጣቸው ያደርጋል። በቃ ለነዛ ምንም ጥያቄው አሁን ያልመረጣቸውስ? ያልመረጣቸውማ ኦልሬዲ ዜ አር ጎይንግ ቱ ሄል እኮ። ስለዚህ ስላልተመረጡ ነው ማለት ነው አይደል? ስላልተመረጡ አይደለም ነገርኩ እኮ። ሁላችንም እኛን የተመረጥነውን ጨምሮ በኃጢአት በስራ በደላችን ሙታንን ወደ ሲኦል መንሄድ ነው። ወደ ሲኦል ከምንደረደርበት እግዚአብሔር ለእኛ ተአምር አደረገለን። ሶበሪ ሁላችንም አይደል? ለምሳሌ እዚህ ገስት ላይ ያለን ሁላችንም የሆነ ቦታ አትሄዱም ከተባለ ሁላችንም አንሄድም። የመጀመሪያው መነሻው ሁላችንም አለመሄድ ወይም መሄድ የማንችል ነን። ከዛን ሁለቱ ከዚህ መሃል ተመርጠው ወደዛ ቦታ የሚገቡ ከሆነ ቀሪዎቹ ወዴት ናቸው ማለት ነው? ያው ወደሚሄዱበት ነው። ስለዚህ ያ ሰው ነው ያስኬዳቸው ማለት ነው። ያ ሰው የነዛ ወሰደ ማለት ያ። ስለዚህ ለምሳሌ አራት ስንት ሰው ነው ውስጥ ያለው? 5 1 2 5 ስንት ነው? አምስታችን ወደ ሆነ ቦታ እየሄድን ነው። ወይ የሆነ ቦታ ውስጥ እየገባን ነው እንበል፣ ወይ ገደል ውስጥ በራሳችን ፍቃድ ተወርረን እየገባን ነው። ሰሟን መጣና እኔን ብድግ አደረገኝ። እናንተን ውስጥ እንድትገቡ ያደርጋችሁ ሰውየው ነው። እኔን ያዳነኝ ሰውየው ነው። እናንተ ግን ውስጥ እንድትገቡ ያደርጋችሁ ሰውየው አይደለም። እሺ አሁን ስማኝ፣ ያንተኑ ምሳሌ ነው የምጠቀመው። አንተን የሆነ ሰው ብድግ አድርጎ ወደ ተሻለ ቦታ ወሰደ አይደለ? አንተን የወሰደ አንተ ፈቅደ ውሰደኝ ብለው ሳይሆን እሱ ስለፈቀደ ነው የወሰደ። ያለ አንተ ምንም ማለት ነው። ያለ ፍቃድ ወይም ያለ እምነት አስቀድሞ ምኑ ስለሚቀድም መውሰዱ ስለሚቀድም እምነቱ በኋላ ነው የሚመጣው። የቀሩትን አልመረጣቸውም። የቀሩት አንተ ወደ ሄድክበት ያልሄዱት ስላልተመረጡ ነው። ልክ እንዳንተ ስላልወሰዳቸው ነው። አንተን ግን ያለ ፍቃድ ያለ ምንም ከሌሎቹ ምንም ለይቶ አንተን የሚወስድበት ምክንያት ሳይኖር ግን አንተን ወስዷል አይደለ? እውነት ነው። አዎ። እነዛ ያልተወሰዱበት ምክንያት ምንድን ነው? አንተን ያለ ምክንያት ነው የወሰደ። እነዛ ያልተወሰዱበት ምክንያታቸው ምንድን ነው? እሱን አላውቅም። የኔን ራሱ መቼ አወቅኩኝ? ምህረቱ የኔ ፍቅሩ ምህረቱ ተገለጠልኝ። የጸጋው ዙፋን ይመሰገን ዘንድ እንደሚለው ጸጋው ይመሰገን ዘንድ ያን አደረገ። ፍቅሩን የገለጸው ለጥቂቶች ነው ማለት ነው። በአንተ እምነት እግዚአብሔር ለጥቂቶች ብቻ ፍቅሩን የገለጸ ለጥቂቶች ብቻ ፍቅር አለው ተብሎ የሚገለጽ ነው ማለት ነው። ምክንያቱም ለጥቂቶቹ ሳይሆን ለብዙሃኖቹ ፍቅሩን የገለጠ የስ ለሁሉም አይደለም። ዞሮ ችግር የለውም የቁጥሩ ጉዳይ ለሁሉም አይደለም። ያ ለአብዛኞቹ ለሁሉም ስትል አንተ ለእያንዳንዱ ኢንዲቪጁዋል ስለሆነ ለሁሉም ሳይሆን ያ። እሺ አሁን እኔ ጥያቄ ምንድን ነው? አንተን ሲወስድ አንተን የወሰደ ያላንተ ምንም ነው አይደለ? ማለት እምነት አልተጠበቀብህም፣ የሆነ ነገር አልተጠበቀብህም። በቃ ያላንተ ምንም እሱ ወሰደ። ሲወስድ ነው ከመውሰዱ በፊት ግን አንተም ያልተወሰዱትም እኩል ደረጃ ላይ ናችሁ፣ ሙታን ናችሁ አይደለ? ትክክል። አሁን እኩል ደረጃ ላይ ሙታን ከነበራችሁት ውስጥ መርጦ ሲወስድ እነዛ ግን ስላልተመረጡ እዛው ነው የቀሩት። እዛው ለመቅረታቸው ደግሞ ምክንያት የሆነው እንዳንተ አለመመረጣቸው አለመወሰዳቸው ነው። ለነዚህ ሰዎች ጥፋት ምክንያቱ አለመወሰዳቸው ነው ወይንስ ሌላ ምክንያት አለ? እዛው ለመቅረታቸው ማለት ነው።
መጀመሪያ እኮ ኢዮቤ ነግሬህ ነበር። አሁን በደንብ ስማኝና እሺ ልንገርህ፣ በ30 ሰከንድ ሰመራይዝ ላድርገው። እሺ ስለዚህ ሰው በኃጢአትና በበደሉ ሙታን ነው። እኔ እግዚአብሔር መልካም አሪፍ ስለሆንኩ የሆነ ነገር ታይቶብኝ እንዳልመረጠኝ ይናገራል። እንዲሁ እግዚአብሔር እንደወደደኝ ሁላችንም ኢኳሊ ሙታን ነን እንዳልከው፣ በኃጢአትና በበደላችን ሁላችን አንድ ነን፣ ሙት ነን። የእግዚአብሔር ክብር ርቆናል። ኤፌሶን ላይ በግልጽ እንደሚናገር ሙታን ነበራችሁ ይለናል፣ የእኛንም ፕሪቪየስ ኮንዲሽን ሲናገር። ነገር ግን ሮሜ ላይ እንደሚለው እግዚአብሔር ምሕረት ለማድረግለት ምሕረት አደርጋለሁ ይላል እግዚአብሔር። በእናንተ በእኛ ዊል ላይ የተመሰረተ ሳይሆን በእግዚአብሔር ላይ የተመሰረተ ነው ምሕረት። ምሕረት የእግዚአብሔር ነበር። ምሕረት ለወድ ነበር። የእኛ ክራይቴሪያ እየጠየቀኝ ነበር አይደል? በምንድን ነው አንተና ሌሎች ያልተመረጡትን ያልተመረጡት እዛ የቀሩት እዛ ለመቅረታቸው ምክንያቱ ምንድን ነው? ምክንያቱም አንተ እዛ ያልቀረው ስለተመረጥክ ነው። እነሱ እዛ ለመቅረታቸው ወይም ሙት ለመሆናቸው ወይም ለመበስበሳቸው በለው ምናምን በለው ያሉበትን ጨለማ በምትገልጽበት መንገድ ግለጸው። ግን እዛ ውስጥ ለመቅረታቸው አለመመረጣቸው አይደለም ወይ ምክንያቱ? ወይስ ሌላ ምክንያት አለ ወይ ነበር ያልኩ። እሺ አንድ የመጨረሻ ጥያቄ ልጠይቅና ከሌላ ሰው ጋር ትቀጥላለህ። ከኔ ጋር ብቻ እንትን እንዳይል ብዬ ነው። እኔ ጋር ስለሆነ ትንሽ ከአንተ ጋር እናውራ። አንተ ደግሞ ዛሬ ትንሽ እናውራ እያልኩ ወደ ሌላ ሰው። እሺ እነዛ ሰዎች በፈቃዳቸው ነው ጨለማ ውስጥ የቀሩት ማለት እንችላለን ወይስ ያለ ፈቃዳቸው ነው ጨለማ ውስጥ የቀሩት ማለት ነው የምንችለው? በፈቃዳቸው ነው ማለት ትችላለህ። መጽሐፍ ቅዱስ ሲናገር በጨለማ ያሉት ጨለማ እንደሚወዱ ስራቸውም እንዳይገለጥ ወደ ብርሃን መምጣት እንደማይፈልጉ ዮሐንስ 3 ላይ ነግረናል። ስለዚህ በፈቃዳቸው እነዛ ሰዎች ጨለማ ውስጥ የቀሩት በፈቃዳቸው ነው አለ። እነዛ ሰዎች ግን ህይወትን ለማግኘት እኮ ፈቃድ አልነበራቸውም አይደለ? አሜን። ያ ፈቃድ አላቸው። ፈቃዳቸው ጨለማን መውደድ ነው፣ ህይወትን ደግሞ መጥላት ነው። ማን ያለው ጨለማን መውደድ ፈቃዳቸው እንዲሆን ያደረገው ማን ነው? ኃጢአት ነው። አይ እነዛ ሰዎች ኦኬ፣ እንደዛ ከሆነ የተመረጡት ሰዎች ሁላችሁም እኮ መጀመሪያ ላይ የተመረጡትማ የእግዚአብሔር ምሕረት አገኛቸው። አንዴ ቆይ፣ እዚህ ገስት ላይ ያለን ሰዎች ብለህ ምሳሌ ስትሰጥ ሁላችንም እኩል ደረጃ ላይ ሙታን ነበርን ብለሃል። ሙታን ሁሉም ከነበረ አንተ ያለ ፍቃድ ወይም ያለ ምንም አስተዋጽኦ ወደ ገነት ወይም ወደ ጽድቅ ከተመራ ወደ ድህነት ከመጣ እነዛ ሰዎች ልክ እንዳንተ የነበሩ ምንም ሳያደርጉ እዛው ከቀሩ አልኩ። እዛው የሚቀሩ ከሆነ እዛ ለመቅረታቸው ፍቃድ አልተጠየቁም። ልክ አንተ ለመዳንም ፍቃድ እንዳልተጠየቅ ማለት ነው አይደል? ስለዚህ በፍቃዳቸው እዛ ቀሩ ምንችልበት ምን ምክንያት አለን? ከጅምሩ እኮ ፍቃድ የላቸውም እነዛ ሰዎች። ልክ አንተም እንዳልነበረ አንተ ያለ ፍቃድ ዳንክ፣ እነሱም ያለ ፍቃዳቸው እዛ ቀሩ። ምክንያቱም ፍቃዳቸውን ተጠቅመው ማመን እንችላለን ማለት ይችሉ ነበረ? አይችሉም አይደለ? በአንተ እምነት ያ እሱን እኮ ነው። በፍቃድ ስለ ፍቃዳቸው ምንድነው? እግዚአብሔርን ለመፈለግ ፍቃድ እኮ አላቸው። ፍቃድ የሌለው የለም። ፍቃዱ ግን እግዚአብሔርን መፈለግ ሳይሆን ጨለማን መውደድ፣ እግዚአብሔርን መጥላት፣ ጽድቅን መጥላት፣ አንተስ ዓለምን መውደድ ነው። እኔም እንደነሱ ነበርኩ። ኦኬ፣ አንተም እንደነሱ ነበርክ። ፍቃድ እግዚአብሔርን አለመውደድ፣ ጨለማን መውደድ፣ እንደዚህ ነበር አይደል? ፍቃድ የስ እውነት ነው። ፍቃዴ ጨለማን መውደድ፣ እግዚአብሔርን መጥላት። ያ ፍቃዴ እግዚአብሔርን መጥላት፣ ጨለማን መውደድ፣ ከእግዚአብሔር መሸሽ፣ ወደ ዓለም መሮጥ፣ መፈርጠጥ ነበር ፍቃዴ። አሁን ሁለታችሁም በዚህ ፍቃድ ነበራችሁ። አንተን ግን ይሄ ፍቃድ እያለህ እንኳን ከአንተ ምንም ሳይጠበቅ ሳታምንም ጭምር አስቀድሞ ስለወሰነ ለድነት ጠራ፣ ለድነት መረጠ። እነሱ ግን አስቀድመው ስላልተወሰኑ እዛው ነው የቀሩት። ለይቶ አንተን ወሰደና እነሱን ተዋቸው፣ እዛው በጨለማ ውስጥ ማለት ነው። ልክ አንተ በነበርክበት ተዋቸው። የነሱ ፍቃድ የለም እዚህ ጋር። የመውደድም የመጥላትም ፍቃዳቸውን መጠቀም አልቻሉ። ምክንያቱም ከጅምሩ ለሁሉም ያደረገው አንተን ሲመርጥ ያለ ፍቃድ፣ እነሱን ደግሞ ስላልፈለገ አልወሰዳቸውም። ላለመምጣታቸው ፍቃድ አላስፈለጋቸውም ማለት ነው።
ኢዮብ አይዶን ነው ለምን የነሱ ጉዳይ ነግሬሃለሁ። እግዚአብሔር ሰውን በአምሳሉ ፈጥሮ ደህና አድርጎ ፈጥሮ ንጹህ አድርጎ ፈጥሮት ሰው በኃጢአቱ በበደሉ በመተላለፉ ሙታን ሆኗል፣ እኔንም ጨምረው በእግዚአብሔር ፍትህ ጀስት እኔም ሲኦል ከነሱ ጋር ተጓዥ ነበርኩ። የእግዚአብሔር ትክክለኛ ፍትህ ከሆነ የጠየቀኝ ያለው ጀስቲስ ወደ ሲኦል ነው። ዲዘርቭ የምናደርገው ሲኦል ነው በትክክለኛ ወይ በኃጢአት በበደላችን ሲኦልን ብንሄድ እግዚአብሔር ምሕረት እንትን ስላላለን ወይ እግዚአብሔር ስለጠላን ወይ እንደዛ እንድንሆን ስለወሰነብን አይደለም። በኃጢአት በበደላችን እግዚአብሔር ላይ ስላመፅን ነው መልሱ። እግዚአብሔር ግን ኦቨር ሄዶ ለማይገባው ሰው ሲኦል እየተገባው ለማይገባው ሰው ህይወት ሰጠ፣ ምህረት አደረገ። አጋጣሚ እኔ ምህረቱን አገኘው ነው እያልኩ ያለሁት። የምህረቱ መገለጫ ሆንኩ። እግዚአብሔር ይሄን አደረገ። ይሄ ተአምር ነው አይ ነው፣ ግን እግዚአብሔር አደረገ። ለዛ ነው ሌትና ቀን እግዚአብሔርን አመልከን ኢየሱስ ብለን ልንጨርስ እንዳትል ነው ማንችለው። እሺ ግን የጠየኩ ግን የሚጠፉት ላይ ነው። ያንተን እንመጣበታለን። አንተ ተመርጫለው ብለህ ስላልክ ማለት ነው። የሚጠፉት ላይ ግን ስለተመረጣቸው ብናወራ ይሻለኛል። ስለሚጠፉት ብዙም መጽሐፍ ቅዱስ ካለ ውጭ አይደለም። ስለዚህ አንተ ከሚጠፉት መካከል አለመሆንን በምንድን ነው የምታውቀው? በጣም ቆንጆ ጥያቄ ነው የጠየቀኝ። ክርስትናን የሚለየው እምነት ቴዎሬቲካል አይደለም። አሁን የምነግርህ እኔ ያነበብኩትን ወይ ዝም ብዬ ላማለኝ በሰማይ ይሆናል መቼስ ክርስቲያን ነኝ አምኛለሁ ምናምን ብዬህ አይደለም። የዘላለም ሕይወትን ተቀብያለሁ። የእግዚአብሔር መንፈስ በእኔ ውስጥ አለ። ከእግዚአብሔር ጋር ፌሎሺፕ አደርጋለሁ። ጠዋትና ማታ እገናኛለሁ። እግዚአብሔር አባቴ ሆኗል። ስለዚህ ብዬ ይሆናል በሚል በፉከራና ምንድን ይባለው በጀብደኝነት በቲፎዞ ሳይሆን የእውነት አባቴ ሆኗል። ጠዋትና ማታ እግዚአብሔርን ቃል አነባለሁ፣ ከእግዚአብሔር ጋር ይገናኛለሁ። የሚሰማህን አልነበረም የጠየኩ የሚሰማህን ሳይሆን አንተ ከሚጠፉት አለመሆንህን ወይንም ደግሞ ለድህነት የተወሰንክ መሆንህን በምንድን ነው የምታውቀው? ማስረጃ ምንድን ነው? መንፈስ ቅዱስ ማስረጃ መንፈስ ቅዱስ ነው። እውነት ነው። ጥያቄ ትክክለኛና ቫሊድ ነው። መልሱ ግን መንፈስ ቅዱስ ነው። እሱ ማሳያ ይሆናል እንዴ? መንፈስ ቅዱስ በቃ ምልክት፣ ሌላ ምንም ሊሆን አይችልም። ከሰማይ ብቻ የሚሰጥ ከእግዚአብሔር ዘንድ የሚሰጥ ሰዎች ዳግም ሲወለዱ በመንፈስ ቅዱስ የሚታተሙ። እሺ መንፈስ ቅዱስን የተቀበሉ አይጠፉም? በመንፈስ ቅዱስ ሲል ሊሆኑ አይጠፉም። ለቤዛ ቀን ነው የታተሙት። አይሜን ለመጨረሻ ለዘላለም ርስት ምልክት የሆን ዘንድ ቀብድ የሆን ዘንድ ነው የተሰጣቸው። ዕብራውያን 6 አንዴ ክፈተውና ከነሱ መካከል አለመሆንህን የመጨረሻ ሲልድ ናቸው አይልም። ክፈተው አንዴ ዕብራውያን 6። እሺ መጽሐፍ ቅዱስ ላንሳ። መመረጥህን ወይም ለድነት የተወሰንክ መሆንን በምን ታውቃለህ ስለው መንፈስ ቅዱስ ውስጥ ይነግረኛል አለ። ይነግረኛል አላልኩም። ታትም ያለው በመንፈስ ቅዱስ ሲልዱኝ ያለው በመንፈስ ቅዱስ ተሞልቻለሁ ነው ያልኩ። እሱ ነው መልክቴ ነው ያልኩ። ለእሱ ማረጋገጫው ምንድን ነው አለ? በመንፈስ ቅዱስ ለመሙላቱ እሱን አልነገረኝም። እሺ መልስ በቃ እሱና ቀጥል። እንዴ አውጣ ብለኝ እኮ መጽሐፍ ቅዱስ ቆይ ላነሳ እየሄድኩ አንዴ። እሱን አውጣ፣ ግን በመንፈስ ቅዱስ ለመሙላት ምንድን ነው ማረጋገጫ? ጥሩ ነው። እንዴት ምንድን ነው ማረጋገጫ? ከእግዚአብሔር ጋር ፌሎሺፕ ማድረጌ፣ ህብረት ማድረጌ በመንፈስ ቅዱስ የሆነ እኩስ። እንዴት ነው የፌሎሺፑ? ቱ ቢ ሆነስት እንዴት እንግዲህ በመንፈስ ቅዱስ ካልተሞላህ ይሄ ነው ብዬ ላስረዳ ከባድ ነው። ለተሞላ ሰው ነው ሊገባው የሚችለው። እና ለእኔ ችግር ለእኔ ስለዛ ለእኔ አይግባኝ፣ ግን እስኪ አንተ የገባህን ንገረን። ባይገባኝም ለእኔ እሺ እንደው እሺ ፊሊንጉንና ሌላውን ይቅርና ባህሪያቶቹና በሚገለጸው ነገር ልንገርህ። ያ ሱፐርናቹራል የሆነ ልዩ የሆነ ድሮ የእግዚአብሔርን ቃል ከፍቼ ማንበብ የማልችል በተለያዩ የኃጢአት ላይ አለማድረግ የማልችል አሁን ድሮ የሚይዙኝን ኃጢአቶች ቀዳድጄ ኃጢአት አለመስራት አቅም ያገኘሁበት ከመንፈስ ቅዱስ ከተሞላው በኋላ ኃጢአትን አለማድረግ የድሮ እስረኛ የሆንኩበትን አሁን ድል ያደረኩበት የእግዚአብሔርን ቃል ለማንበብ ድሮ 2 ደቂቃ ቁጭ ማጥናት የማልችል አሁን ሰዓታት እንኳን ባነብ ባጠና ማቆም የማልችል
በግድ ጠዋትና ማታ እግዚአብሔርን ቃል ማንበብና መጸለይ ስራ የሆነ በጣም ለብዙ ሰዓታት ነንስቶፓብል አሜዚንግ የሆነ ከሰማይ የወረደ ኃይል ውስጥ የገባበት እግዚአብሔርን ሳመልክ ስጸልይ ስነጋገር በትክክል ፌሎሺፕ ማድረግ የእግዚአብሔርን ድምፅ የምሰማ ከእግዚአብሔር ጋር የምገናኝ እንዴት እንደሆነ እንግዲህ እሱን ያው ሃይላይት ለመንገር ያህል እንደዛ ሆነ ማለት ነው ህይወቴ። ከዛ በኋላ ያለው ህይወቴ ተቀየረ። አሁን አንተ ያልካቸው ነገሮች ሁሉ አንድ የኦንሊ ጂሰስ ቤተ እምነት ተከታይ አምጥተን ስንጠይቀው አይ እኔ እንዲህ እነዚህ ሁሉ ነገር በህይወቴ ውስጥ ተፈጥረዋል፣ ጭራሽ እንደውም ተአምራትም አደርጋለሁ፣ የጌታን ስም ስጠራ ታላላቅ ተአምራት ይሆኑልኛል፣ በጣም ብዙ ሰዓት ጸልያለሁ፣ ብዙ ሰዓት መጽሐፍ ቅዱስ አነባለሁ። አሁን ያልካቸው ነገሮች ቢል በመንፈስ ቅዱስ ተሞልቷል እንደተቀበሉ አለ ወይል እንግዲህ አንድ ሰው ስላለ እንደዚህ ነው አትልም። እናንተም ትላላችሁ እኮ ለማለት ምንም ሰው ችግር የእኛ ይቅርና አሁን አንተ ያልከው የመንፈስ ቅዱስ መሙላት ባህሪያት ከሆኑ ባህሪያቶቹ ብለህ ስለጠቀስክ እነዚህ ባህሪያትን ሌላ ሰውም ኤክስፒሪየንስ ቢያደርጋቸው ዘን እነሱ መንፈስ ቅዱስን የምርም ተሞልቷል ብለህ ታምናለህ አታምንም? እንግዲህ ጂኒዮን የሆነ አሁን ምን ማለት ነው? እውነተኛ ደስታ የሆነ እውነተኛ እግዚአብሔርን መፈለግ የሆነ ያጠና እግዚአብሔርን ለማወቅ ለመከራከር ለማስተማር ወይ ለሆነ ፖለቲካ ሳይሆን እግዚአብሔርን ለማወቅ ለመረዳት ጠዋት ማታ እግዚአብሔርን ቃል የሚያጠኑ ከሆነ የእግዚአብሔር ልጆች ብቻ ናቸው ያን የሚያደርጉት። አያረጉም። ያን ካረገ አሁን ልጅሶች ያን ማድረግ አይችሉም። እናንተም ማድረግ አይችሉም። ለማጥናት ለመከራከር መጽሐፍ ቅዱስን ትከፍት ይሆናል። ለማጥናት ለመጸለይ ግን የእግዚአብሔርን ቃል ከፍታችሁ ማንበብ አትችሉም ጠዋትና ማታ። አሁን እኮ ችግሩ እሱ ነው። አሁን የእግዚአብሔርን ቃል ከፍተን መዝሙረ ዳዊት ጸሎታችን ነው ራሱ እኛና እሱ አሁን የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው የምንጸልይበት ራሱ በሱ ነው፣ በመጽሐፍ ቅዱስ የምንጸልየው ቅዳሴያችን ጸልያቸው ራሱ አሁን ይህን ማድረግ አትችሉም አልክ፣ ግን አምልኳችን ራሱ እሱ ነው። ስለዚህ የሰውን ተወውና ይችላሉ አይችሉም ይላል። ሙስሊሞችም ከፍቶ ያነባሉ። ቅድም እኮ ለዛ ነው በጸሎት መንፈስ ሙስሊሞች እንደዛ አያደርጉም። እኛ በጸሎት መንፈስ ነው የምንጸልየው። ሲጀመር እናንተ ለምንድን ነው ዳዊትን ብቻ ታዲያ በቤተክርስቲያኖች ዳዊትን ብቻ አይደለም ወንጌልን እንጸልያለን፣ የጳውሎስ መልእክታትን እንጸልያቸዋል፣ በጸሎት ስፒሪት ሆነን እንትንላቸዋለን። አሁን እኮ አንተ ስለማታውቅ ነው፣ ቅዳሴያችን እንደዛ ነው፣ ግን አንተ አታውቅም። ስለዚ ስለማታውቅ ተው እና የማታውቀውን ነገር አሁን የተጠየቀውን ብቻ መለስ ከታላቅ ይቅርታ ጋር። አሁን አንተ እናደርጋለን ያለ እንደውም ነገሩን ገልብጠ ነው ማለት ነው። ወደ እናንተ ብንመጣ እናንተ ጋር ዳዊትን አትጸልዩ ማለት በቤተክርስቲያን ደረጃ አትሊስት አሁን በግሌ ምን ልትል ትችላለህ፣ ግን እስቲ ቤተክርስቲያን ሲጀመር ህብረት ነው። ምንድነው ሐዋርያቱ በአንድ ወቅት ላይ ለምሳሌ ሐዋርያት ሥራ ምዕራፍ 4 ላይ በህብረት ሆኑ ይጸልያሉ። ሲጸልዩ ከዳዊት ላይ ይጸልያሉ፣ የዳዊትን ሜንሽን እያደረጉ ማለት ነው። እና እስቲ እናንተ በህብረት ምንድን ነው የምትጸልዩት? ዳዊትን ነው? ወንጌልን ነው? የጳውሎስ መልእክትን ነው? እስቲ ወንጌላትን የምትጸልዩበትን አሳይ። መካነ ኢየሱስን አላልኩም፣ እናንተን ያልኩት። መካነ ኢየሱሶች የቅዳሴ ስርዓታቸው ላይ ወንጌል ምናምን እያነበቡ ስለሚጸልዩ ማለት ነው። እናንተ የት አላችሁ? ስለዛ ይህንን እናንተ አታደርጉም ምናምን የሚለውን እርሱን እርሳውና ማለት ነው። አሁን የኔ ጥያቄ ምንድን ነው መሰለ፣ አሁን አንተ የመንፈስ ቅዱስ የመሞላት ባህሪያት ላይ ያሰብካቸውን ነገሮች ኦንሊ ጂሰሶች ጋርም ሊኖር ይችላል። እነሱ ሊያደርጉ አይችሉም ምናምን፣ አንተም ልታደርግ አትችልም ይሏል እነሱን መጥተው። ስለዛ በምንድን ነው የምንለየው? መንፈስን ሁሉ አትመኑ ይላል። አሁን መጽሐፍ ሲናገር አንተ መንፈስ ተሞልቻለሁ ብለሃል። ማነው መጽሐፍ ቅዱስ ደግሞ ሲናገር ወዳጆች መንፈስን ሁሉ አትመኑ ስላለ አሁን እኔ አንተን መንፈስ እንዴት ልመነው? እንዳምኑ የሚያደርገኝ ምንድን ነው? ጥሩ ጥያቄ ነው የጠየቀኝ። መንፈስን ሁሉ አትመኑ፣ እውነት ነው። መንፈስ ሁሉ መታመን የለበትም። የእኔም መንፈስ ለምን ልመነው ያልከው በጣም ቫሊድ ጥያቄ ነው፣ ትክክለኛ ጥያቄ ነው። እኔ የሞላኝ መንፈስ ወደ እግዚአብሔር የሚያቀርብ ነው። የእግዚአብሔር መንፈስ ብቻ ነው ወደ እግዚአብሔር የሚያቀርብ፣ የእግዚአብሔርን ቃል የሚያስወድድ፣ ተንበርክኮ ጉልበት ረጅም ሰዓት እግዚአብሔርን የሚጠራ፣ እግዚአብሔርን ፍቅር በውስጥ የሚጨምር፣ የእግዚአብሔር ቃል ጥናት፣ አምልኮ፣ በእግዚአብሔር ልብ ደስ መሰኘት፣ ፍጹም ሰማያዊ የሆነ ደስታ፣ ፍጹም ሰማያዊ የሆነ ጆይ በልብህ መፍሰስ እና ፍጹም የሆነ ሰላም ከእግዚአብሔር ዘንድ ብቻ ነው። እሱን እኮ ነው ያልኩህ። ስለዚህ ወደ እግዚአብሔር ይሄ የገባብኝ መንፈስ ወደ እግዚአብሔር የሚያቀርብ መንፈስ ስለሆነ ነው ማረጋገጫው።
አሁን አንተ ያልከውን ሁሉ ኦንሊ ጂሰስ የሚሉ አልኮ ነው እያልኩ ያለሁት። አየህ ምን መሰለህ፣ መንፈስ ሲመጣ ማለት ነው መንፈስን ሁሉ አትመኑ የተባለው ለምን መሰለህ? መንፈሶች ወይም መናፍስት ሲመጡ በጣም ዲሲቨርድ ናቸው። ዲሲቪንግ ነው ስፒሪት። ብዙ ጊዜ መንፈስ ዲሲቪንግ ማለት አታላይ ነው። ሲያታልል እንዴት ልክ ጳውሎስ እንደተናገረው ማለት ነው የሚያታልሉ መናፍስትን እያደመጡ ይላል ሃይማኖትን ይክዳሉ ይላል። አሳች መናፍስትን ነው የሚለው። አሳች ናቸው መናፍስት። እንዴት ነው አሳች የሆኑት ከተባለ ጄኒውን ለሆነው ለእግዚአብሔር ነገር ካውንተርፊት በማዘጋጀት ነው። ምን እያልኩኝ ነው? እግዚአብሔር ጋር እውነተኛ የሆኑ ነገሮች እኮ አሉ አይደል? እነሱን የሚመስሉ አድርጎ ያመጡልሃል። በዛ ነው የሚያስቱ እውነት የሚመስል ነገር በማምጣት። እውነት ማምጣት አይችልም ሰይጣን። እሱ ራሱ የሐሰት አባቷ ነው። ጌታ ኢየሱስ እንደተናገረው ግን ምን ማድረግ ይችላል ከተባለ እሱ ራሱ የብርሃን መልአክ እንዲመስል ራሱ ሊወጥ ይችላል። ስለዛ እንዲህ የብርሃን መልአክ ሆኖ ልትል ትችላል። አይተዋል። ልክ እነዚህ ማለት ነው። እና ደቀ መዛሙርቱም ደግሞ ወይም የእርሱ ሐዋርያቱም ደግሞ የሐሰተኛው የሰይጣን ሐዋርያት ማለት ነው የጽድቅ አገልጋይን እንዲመስሉ ራሳቸውን ቢለውጡ ድንቅ አይደለም ይላል። ስለዛ የእርሱ የሰይጣን ሐዋርያትም ደግሞ የጽድቅን አገልጋይ የጌታ ኢየሱስን አገልጋይ ሐዋርያትን ሲመስሉ ልታያቸው ትችላለህ፣ ግን ሐሰተኞች ናቸው ስቲል። ስለዛ በምንድን ነው የምትለየው? እነዚህ ነገሮች ሁሉማ የሰይጣን ማመሳሰያ ቢሆኑስ? እያስመሰለ ቢሆንስ? ሰይጣን ዲሲቪንግ ነው እንዳልኩ፣ እያታለለ ቢሆንስ? አመጣጡ ራሱ እንደዚህ ስለሆነ ማለት ነው። ስለዚህ በምንድን ነው የምታውቀው? በጣም የሚያስገርሙ ነገር። እሺ ጥሩ ነው ያልከው ነገር ሮንግ ነው አለለም። ጂኒውንሊ ነው የምነግርህ። አይሜን ብዙ መንፈሶች እንዳሉ፣ ሮንግ የሆነ መንፈሶች እንደሚሞሉ፣ ሰዎች ምን እንደሆነ ኤግዛማይን ማድረግ እንዳለባቸው አምናለሁ አንተ እንዳልከው። ግን ቅድም እንዳልኩ ጂኒውን የሆነው መንፈስ ቅዱስ ምንድን ነው? ኃጢአትን የሚያስጠየፍ ኃጢአትን ማድረግ አለመቻል። የሰይጣን መንፈስ ኃጢአትን የሚያስወድድ ኃጢአትን የሚያስደረግ ነው። ቅዱስ የሚሆን የሚቀድሰው የእግዚአብሔር መንፈስ ብቻ ነው። ኃጢአትን የሚያስጠላ ኃጢአትን ለማድረግ አቅም የማይሰጥ በተቃራኒው ደግሞ የእግዚአብሔር የሆነውንና ጽድቅን የሚያስወድድ የሚያስፈቅር በእግዚአብሔር ሕግ ልብ በደስታ የሚሞላ በፍቅር የሚሞላ እንደገና መጽሐፉን ከፍተን ስናነብ ደግሞ የእግዚአብሔር ልጅ እንደሆን እንኳን የሚመሰክርልኝ እኔ አሁን ከአንተ ጋር ከማወራው በዚህ ሰዓት በላይ እርግጠኝነት የእግዚአብሔር ልጅ እንደሆንኩ እርግጠኛ ነኝ። ይህን እንዴት ብዬ ላስረዳ አልችልም። እንዳልከውም አንድ ሰው በቲፎዞ ቆይ ልጨርስልህ አኪ፣ አንድ ሰው በመውቅታም እኔም እንደዛ ነው እኔም ይመሰክርልኛል ሊል ይችላል። እውነትህን ነው። ምንም ላረጋግጥ ታንጅብል ሆኖ እንትን ላቀርብ አልችልም። ግን እውነተኛ የሆነውን በእውነት ለእንትን ሳይሆን እውነተኛ የሆነ እኔ ሆነ ይህን መንፈስ ተሞልተህ ወደ ጌታ መጥተህ ያው ካልሆነ በስተቀር ምንም ልለው አልችልም። ይሄን የእግዚአብሔር ልጅ መሆኑ መንፈሳችን ይመሰክርልናል። ይሄ መንፈስ እና ወደ እውነት ሁሉ የሚመራ መንፈስ ነው። ክርስቶስን ዕለት ዕለት በማወቅ እግዚአብሔር ዕለት ዕለት በማወቅ ማሳደግ፣ የክርስቶስን መልክኛ ላይ መሳል፣ እውነተኛ የሆነ የመንፈስ ፍሬ ብሎ ገላትያ ላይ የተጠቀሰው ፍጹም ደስታ፣ ራስን መግዛት፣ ፍቅር፣ ለወንድሞች ያለ ጂኒዮን የሆነ በምንም ላይ ያልተመረኮዘ ይሄ ከሰማይ ዘንድ ብቻ የሚወርድ ከምድር የማይገኝ ቅዱስ የሆነ የእግዚአብሔር መንፈስ ብቻ ነው ያን የሚያደርገው። እሺ አሁን በጣም መሰረታዊ ችግር የሆነው ምንድን ነው? ናወዴይስ ማለት ነው ሰዎች ትክክለኛ ክርስቲያን ለመሆናችሁ ወይም ደግሞ የምርም በመንፈስ ቅዱስ ለመሞላታችሁ ምንድን ነው ማስረጃችሁ ሲባሉ የሚጠቅሱት ነገር ወይም ደግሞ የሚናገሯቸው ነገሮች እንዳለ ፐርሰናል ኤክስፒሪየንሶቻቸውን ነው። እኔ እኮ እንዲሆኝ እኔ እኮ እንዲያርጎልኝ ምናምን የሚል ብቻ ነው። በራስ ልምምድ ላይ የሚመሰረት መመዘኛ ማስቀመጥ ማለት ነው። አሁን ይህ ወንድማችን ደግሞ ሊስት ይችላል አይችልም? ሊስት ይችላል። አሁን የተሰማቸው ስሜቶች ሁሉ ከሌላ ከክፉ መንፈስም ሊሆኑ እኮ ይችላሉ። አናውቅም። አሁን እንደዛ ነው እያልኩኝ አይደለም፣ ግን ሊሆን ይችላል። በምን ታውቃለህ? ምክንያቱም ሰይጣን ቅድም እንዳልኩ ዲሲቪንግ ከመሆኑ አንጻር አሳች ከመሆኑ አንጻር በጣም አመሳስሎ ነው የሚያመጣልን። በጣም አመሳስሎ በቀር ልትለየው በማትችለው ደረጃ ልክ እንዴት መሰለህ? ምንድነው ከዚህ ቀደም በሳምሰንግ ስልክ ምሳሌ ሰርተን እንደተናገረው ማለት ነው። ለምሳሌ ጄኒዮን የሆነ ሳምሰንግ ትክክለኛ ኦሪጂናል የሆነ ሳምሰንግ ስልክ አለ። ከዛ ደግሞ ሃይ ኮፒ ተብሎ ደግሞ ለሱ የሚዘጋጅ ካውንተርፊት ደግሞ አንድ ሃይ ኮፒ ነው። እና ሳምሰንግ ሁለቱም ሳምሰንጎች ፊት ለፊት አምጥተው ቢያስቀምጡላችሁ ምናልባት አብዛኞቻችን እዚህ ውስጥ ላንለያቸው እንችላለን። አብዛኞቻችሁ ላትለያችሁ ትችላላችሁ። ምክንያቱም እዚህ የስልክ ባለሙያም ስላሉ ናችሁ። እውነቱን ለመናገር የሆነ ጊዜ ላይ እንደውም አንዳንዶቹ በጣም የሃይ ኮፒዎች ሲሰሩ በጣም ተመሳስሎ የሚሰሩ አሉ። አንዳንዱ ዝም ብሎ ደካማ ሆኑ ቀለል አድርገህ ልትለዩ ትችላለህ። ቀለል አድርገህ ይህ እንኳን ፌክ ነው ጥፋ ከዚህ ልትለው ትችላለህ። አንዳንዱ ግን በጣም ተመሳስሎ ደግሞ የሚሰራለ እና አንዴ ምን ብሎኛል፣ ኢማጂን እዚህ አዲስ አበባ ውስጥ ማለት ነው
ያውም እንደዚህ ሞባይል ሻጭ የሆነ ሳምሰንግ እኮ ዝም ብሎ እንደው በእምነት ነው የምንሻሻጠው ብሎኛል ጌታ የሚያውቀው ማለት ነው። በዚህ ደረጃ ስለዚህ አሁን ጄኒውን ይሁን እውነተኛ ሳምሰንግ ይሁን ፌክ ይሁን አታውቀውም እርግጠኛ ሆነ ማለት ነው። የሆነ በደንብ ጉዳዩ ላይ በጣም እንደው ነገር ይሁን በደንብ የምታውቅ ሰው ካልሆንክ በስተቀር ያው ያኛው ልጅ አለ ማለት ግን ሁሉም ሞባይል ቤቶች አያውቁትም ማለት አይደለም። ፎርስ ይታወቃል። የሚያውቁት ሰዎች በደንብ ያውቁታል። ጉዳዩ ላይ በደንብ እውቀቱ ያላቸው ሰዎች ማለት ነው። ለኖርማሉ ለእንደኔና ለእንደናንተ አይነት ሰዎች ግን ምናልባት በቀላሉ ላናውቀው እንችላለን። ኦሪጂናል ነው ይህ ሳምሰንግ ወይስ ፌክ ነው የሚለውን ለምንድነው እንደዚህ የተወዛገብ ነው? ስታያቸው ምንም ልዩነት እንኳን ማውጣት እስኪከብዳቸው ድረስ በጣም ስለሚያመሳስሉት ነው ያኛው። ስለዚህ አንድ ሰው ምናልባት ኦሪጂናል ሳምሰንግ ለመግዛት ወጥቶ ፌክ የሆነ ሳምሰንግ ገዝቶ ሊመለስ ይችላል። ግን ፌክ የሆነ ሳምሰንግ ገዝቶ የሚለው ግን እሱ ምንድን ነው ኦሪጂናል ነው ብሎ ነው የሚያወራው። አይቷል ስጠቀም እኮ ባትሪው እኮ ይቆያል ወይ ደግሞ ምናምን እንደዚህ ኧረ ይህን ሁሉ አፕሊኬሽን ያስጠቅመኛል እንደዚህ እንደዛ ምናምን ሊል ይችላል። በሚያሳዝን ሁኔታ ግን ድምፅ የሆነ የሚገባ ድምፅ አለ። ሶበሬ እናንተ ጋር ነው መሰለኝ የሚታርገው። በሚያሳዝን ሁኔታ ግን እንዳልኳቸው የያዘው ግን ምንድነው ፌክ ነው። ፌክ ሳምሰንግ ነው። ፌክ ስልክ ነው። ስለዚህ ምን ያስፈልጋል ከተባለ ፌኩን ከኦሪጂናሉ መለየት ይጠይቃል። አሁንም በክርስትና ውስጥም ልክ እንደዚህ ነው። ሰይጣን በጣም እንደዚህ ፌክ የሆነ ነገር ግን በጣም የሚመሳሰል አድርጎ ውስጥ ላይ የሆነ ነገር ይፈጣጠርባል። ከዛ በኋላ ረይማ በቃ እንደው ከእግዚአብሔር ቢሆን ብለህ እንድታስብ ያደርጋል። ያሁን በሁን ልጅ ሰሱም አለ በሁሉም ሊኖር ይችላል። ስለዛ ምን ይፈልጋል? ጥንቃቄ። ፌኩን ፌክ ካልሆነው የሚለይ መለየት ይጠይቃል። በምን እንለየው ከተባለ በእግዚአብሔር ቃል ይለያል። አይተዋል። ቃሉን ጭራሽ አልጠቀሰውም። እስካሁን ስትጠይቀው በተደጋጋሚ ሆን ብዬ ነበር ስጠይቀው የነበረው። እንደሰማችሁት በቃሉ ራሱ ብሎ እንትን አላለም። የእግዚአብሔርን ቃል መጽሐፍ ቅዱስ እዚህ ጋር የእግዚአብሔርን ቃል የጠቀስኩትን ብዙ ነገር ሚዩት አድርገው እንጂ ወዳጅ ያ ገላትያ ላይ የጠቀስኩት የመንፈስ ፍሬዎች ናቸው። የእግዚአብሔር ልጅ እንደሆኑ መንፈሱ ይመሰክራል ያለውም እግዚአብሔር ቃል ነው የጠቀስኩት። እሺ ሚዩት አድርገው አንዴ አሳጥረውና ግን እንትን እንበላና እሺ ላሳጥረው። እሺ እኔ እያልኩ ያለሁት ለአንተ ለእንትንህማ አሁን ለልምምድህማ እንደዚህ ስለሚል በቃ እንደዚህ ተማምድ ምናምን እሱን እኮ አይደለም ብለህ አጠቃላይ ያለህበት ሁኔታ ግን ምን ይመስላል ነው። መንፈስን ሁሉ አትመኑ የሚለው መርምሩ የሚለው ክፍል ላይ ለምሳሌ አይ በቃ እኔ እንደው የመንፈስ ፍሬዎች እየታዩብኝ ነው ምናምን ቢል እኮ ያ ሰው እኮ መስሚያ ያጠጥ አይቻልም እኮ እየተባልክ ያለው። እዛው ጋር ምን ይላል? ኢየሱስ ክርስቶስ እርሱ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ይላል። አይተዋል። ይሄ የመንፈስ ፍሬ ታዩባ አልታዩባ አይደለም። እሱን እኮ አይደለም እያልኩ ያሉት። መመዘኛው የእግዚአብሔር ቃል ነው ያልኩ እኮ። እሱ ይታዩብኛል አይታዩብኝም የሚለው እንደጠቅስ እኮ አይደለም። እንደ አጠቃላይ ያለህበት ትምህርት ምን ይመስላል? ለምሳሌ አይ መንፈስን ተቀብያለሁ ብለህ ግን ኢየሱስ በስጋ አልመጣም ክርስቶስ በስጋ አልመጣም ብለህ ለምሳሌ አንተ እንደዛ ታምናለህ እያልኩኝ አይደለም። ግን እንደዛ ብለህ ብታምን ለምሳሌ እያልኩ ነው። የፈለገ ፍሬዎቹ ቢታዩብህ ምንም በቃ ከእግዚአብሔር መንፈስ ግን አይደለም ማለት ነው። ስለዛ ምንድነው አስተምህሮ ትምህርት ያለህበት አስተምህሮ ምን ይመስላል? እንደዛ ነው። በዛ ነው የምታውቀው። አስተምህሮ አጠቃላይ ያለህበት አስተምህሮ ራሱ ያለህበት ቦታ ራሱ የምርም የጌታ ቤተክርስቲያን ውስጥ ነው አይደለም። ምክንያቱም መንፈስ ቅዱስ ለቤተክርስቲያን የተሰጣት። ስለዛ በቤተክርስቲያን ውስጥ ያሉ ሰዎች ሁሉ በዚህ ጉባኤ ውስጥ ያሉ ቤተክርስቲያን ስል ህንፃውን አይደለም ጉባኤውን የአማኞችን ህብረት ማለት ነው። በዛ ህብረት ላይ ነው በህብረት ላይ ነው መንፈስ ቅዱስ ለመጀመሪያ ጊዜ ሲፈስ የምናየው። ቤተክርስቲያንም እዛው ነው የምትመሰረተው። ስለዛ ማንም ሰው ወደ ጌታ ቤተክርስቲያን የሚጨመር ሁሉ ይህን ከዚህ ቅዱስ መንፈስ ይካፈላል። መንፈሱና ሙሽራይቱ እና ይላሉ ተብሎ የተነገረው ነው። ማንና ማን? መንፈሱና ማን? ሙሽራይቱ ቤተክርስቲያን ናት። ስለዚ ከቤተክርስቲያን ውጭ ሆኜ መንፈስ ቅዱስን እየተቀበልኩ እየኖርኩ ነው አይባልም ሲጀመር። ስለዚ አንተ የጌታ ቤተክርስቲያን ውስጥ ነህ ሲጀመር ወይ ይሄ መታወቅ አለበት። ስለዚ አሁን ከጌታ ቤተክርስቲያን ውጭ ከሆንክ የሐዋርያትን አስተምህሮ በክርስትና ታሪክ ውስጥ የመጣን አስተምህሮ የማትቀበል ከሆንክ በቃ ዲሲቪንግ የሆነ መንፈስ ውስጥ ነው፣ አታላይ መንፈስ ነው። ግን አየህ ሌላ እውነተኛ የሆነውን ክርስትና እንዳታውቀው ያዝ ሊያደርግብህ ይችላል። የሰይጣን በጣም አደገኛ ይሄ ታክቲኩ ምንድን ነው ከተባለ እውነተኛውን ጌታ እንዳታዩ ያደርጋል። በቃ ውር ያደርጋል። በምን መልኩ? በቃ ትክክለኛው ላይ እንዳለበት ማስመሰል። እኔ አዚም ነው ይሄ ያው የምትለኝ። ስለዚህ እኔ ምንም አጠር አድርገህ ብንነጋገር ደስ ይለኛል።
እሺ ቀጠለሽ። ጂኒዮን የሆነውን ያንተን ነገር ተቀብያለሁ። እንግዲህ ይሄ የተቀበልኩት መንፈስ እኔ ጥያቄ የምጠይቅህ ይሄን ነው። በእግዚአብሔር ፍቅር የሚያሳብድ፣ እግዚአብሔርን የሚያስወድድ፣ የእግዚአብሔርን ቃል የሚያስወድድ፣ ከእግዚአብሔር ጋር ፍቅር የሚያስይዝ፣ የሚቀድስ፣ ኃጢአትን የሚያስጠላ፣ ጽድቅን የሚያስወድድ የእርኩስ መንፈስ ነው እያልክ ነው? እሺ ልመልስልህ። ወይ የዲያብሎስ መንፈስ ነው እያልክ ነው? ልመልስልህ። እሺ አስቀድሜ እንዳልኩት በመጀመሪያ ደረጃ ምንም ኃጢአት ሳትሰራ ምናምን ፍሬን እያፈራ እግዚአብሔርን በመምሰል ህይወት ውስጥ ከፍ ከፍ እያልክ በመንፈስ ህይወት እያደክ የምትሄድ ሰው አትሆንም። ይህንን እርግጠኛ መናገር እችላለሁ። ሰው በቤተክርስቲያን ውስጥ ካልሆነ ከቅዱስ ቁርባን የማይካፈል ከሆነ ለጊዜው ምን ልትል ትችላለህ? እኔ እኮ አልጠጣም ልትል ትችላለህ። በጣም እንደ ትልቅ ነገር ማለት ነው። አክቹዋሊ ፕሮቴስታንቶችም ይጠጣሉ፣ ግን ያሁን ሰው አለመጠጣት አለመስከር ምናምን እንደ ትልቅ እንደ ቢግ ዲል ታይቶ ማለት ነው። ሙስሊሞችም አያደርጉትም። እሱ ማለት አሕዛብ አያደርጉ ፎር ዩር ኢንፎርሜሽን ማለት ነው። እንደ ትልቅ ነገር የምጠቅሱት እናንተ እሱ ነው። ዘፈን አልሰማም ልትሉ ትችላላችሁ። ዘፈን ራሱ በራሱ ማለት ነው ጤናማ ግጥም ካለው በራሱ ኃጢአት አይደለም። ምንም እንኳን ዓለምን ስለሚያስወድደን አንሰማም ብንል እኛም ራሳችንም ማለት ነው። ግን ምን ችግር አለው? ከዘፈን የሚገኘውን ሞቀታ በጣም ጀግና በሆነው ደሶኩል የእናንተ መዝሙሮች እሱን ታገኘዋለህ እኮ። ምንም የሚያንስብ የሚጎርድብህ ነገር እኮ የለም። አሁን እነዚህችን ነገሮች እንደው ታይታ እንደው ከኃጢአት ርቅ ያለው በቅድስና ህይወት እየተመላለስኩ ነው አይባልም። በክርስትና ውስጥ ማለት ነው የቅድስና ህይወት እንዴት መሰለ? አዎ ኃጢአትን በመጸየፍ ይጀምራል። ግን ከፍ እያል ክርስቶስን በመምሰል ውስጥ በህይወት ማደግ ትጀምራለህ። ራሱ ከፍታ ራሱ አለው። እግዚአብሔርን ወደ መምሰል ከፍ እያልክ ትሄዳለህ። ያኔ ኃጢአት አለመስራት ብቻ አይደለም፣ ፍሬ ራሱ በጣም ፍሬያማ እየሆንክ ከፍ እያልክ ትሄዳለህ። እኔ ይህንን እንደዚህ ያለው ነገር ከእግዚአብሔር ጸጋ፣ ይህ የእግዚአብሔር ጸጋ ደግሞ በቅዱስ ሚስጥር በኩል የምንቀበለው ነው። ከቅዱስ ቁርባን ውጭ ይገኛል ብዬ አላምንም። ግን ምንም ሆነ ምን ማለት ነው አሁን አንተ ያልካቸውን ነገሮች ሰይጣን አሁን ሊያደርግልህ ይችላል። ለምን ከተባለ ቅድም እንዳልኩ እውነተኛው ነው ያለበት ቦታ የተቀበልኩት መንፈስ እውነተኛ ነው ብለህ እንድታስብ ሆን ብሎ አሁን እንደዚህ እንደው ወይ በፊት የምትቸገርበት የመሰለህንም እንደው ሱሳሱስኑ ምናምኑ ሊያስተው ይችላል። አንተ ያንን ሱስ ብትተው ሰይጣን ምንም አይጎዳም። ግን በአንድ ነገር ግን ይጠቀማል። በምን? እዚህ ጋር ለአንተ በቃ እውነተኛ መንፈስ መስሎ ስለታየህ ማለት ነው እውነተኛውን መንፈስ እንዳትቀበል ያደርጋል። እውነተኛውን ጌታ እርሱም ኢየሱስ ክርስቶስን እንዳትመለከተው እንዳትፈልጉ ያደርጋል። እንዳትናፍቀው ያደርጋል። ስለዛ ባለህበት በዛው በስተት ነገር ውስጥ በደንብ በቃ ተደላድለህ እንድትቀመጥ ሰይጣን እንደዚህ አይነት አሳች የሆኑ የማመሳሰል ስራዎችን ሊሰራ ይችላል። ለምሳሌ አንድ ሰው በጣም በአደገኛ ቁስል ቢመታ፣ ክፉ ስራት ውስጥ ቢወድቅ፣ ምናምን ህመም ውስጥ ቢወድቅ፣ እንደዚህ አይነት ሁኔታ ውስጥ ወድቆ ሰይጣን ግን ያንን ሰውዬ እንደዚያ በቁስል ምናምን የተመታው ሰውዬ ሊፈውሰው ራሱ ይችላል። ሰይጣን ራሱ በነገራችን ላይ ጋይስ እንደዚህ አይነት ስራዎችን ሊሰራ ይችላል። እንዴ ለምንድን ነው የሚሰራው? ሰውየው ከስቃይ ቢወጣ ምን ጥቅም አለው ለሰይጣን ልትሉ ትችላላችሁ። ግን የሰይጣን ጥቅሙ ምንድነው? በቃ ከዛ በኋላ ያንን ሰው ነፍሱን የራሱ ያደርጋታል። በቃ ይኸው እኔ ጌታ ስለሆነ ነው የፈወሰኝ ብሎ እንዲቀመጥ ያደርገዋል። ጌታን ጭራሽ እንዳያየው ያደርገዋል። እንደዚህ አይነት የተአምራት ደግሞ ይደረጋሉ፣ በሰይጣን ይደረጋል በሚገባ። ምን ጠንቋይ ቤት ሄዶ ሰው እንደዛ ተደረገልኝ ተብሎ ሲወራ እኮ ሰምተን እናውቃለን። መውለድ የማትችል ሴትዮ ጠንቋይ ቤት ሄዳ ወለደች ሲባል እኮ ሰምተን እናውቅ ይሆናል። ግን ሰይጣን የራሱን ስራ ይሰራል። እንዴት? መጀመሪያም እንዳትወልድ የሚያደርጋት እሱ ይሆንና ከዛ በኋላ ለቀቅ ያደርጋል ማለት ነው። በራሱ ልጅን የሚሰጥ አይደለም ሰይጣን። ቢያንስ መጀመሪያ የዘጋውን ግን ሲያጨናግፍ የነበረውን ገለጥ ያደርገዋል። አሁን እንደዚህ አሁን አንዲት ሴት ልክ በዚህ መልኩ ቢደረግላት ማለት ነው በቃ የዛ መንፈስ ተገዥ ትሆናለች። ኧረ እሱማ እንደው በተለይ ደግሞ የኢየሱስ ስም ከተጠራ ደግሞ ምን ይደረጋል? ኧረ እውነትም የእውነተኛው ኢየሱስ ቢሆን ነው ብላ እንድታስብ ያደርጋታል። ስለዚ ሰይጣን ነፍስን ይገዛዋል፣ ይወስደዋል ሙሉ በሙሉ። ስለዛ እንደው ሰይጣን እንደዚህ ሊያደርግ ይችላሉ፣ እንደዚህ መልካም ነገር እንዲፈጠር በህይወት ሊያደርግ ይችላሉ ላልከው ለመጨረሻው ለራሱ ጥቅም ሲል ነፍስን ሙሉ በሙሉ የራሱን ለማድረግ ሲፈልግ ጌታን ጭራሽ እንዳታስበው እና መንፈስ ቅዱስን ጭራሽ እውነተኛውን መንፈስ ማለት ነው ቅዱስን መንፈስ እንዳታስበው ለማድረግ ሲል እነዚህ ነገሮችን አሁን ሊያደርግ ይችላል። ያ መልካም አንተ ማለት ትችላለህ። ምንም እግዚአብሔርን የሚያስወድድ መጽሐፍ ቅዱሳችን የሚነግረን ክርስቶስ ኢየሱስን በልባችን የሚያነግስ ክርስቶስ የሚያስናፍቅ ከእሱ ጋር ህብረት የሚያስደርግ ቅዱስ መንፈሱ እንደሆነ ይነግረናል። ማንም በክርስቶስ ኢየሱስ መንፈስ ካልሆነ ደግሞ ኢየሱስ ጌታ ነው ሊል እንዳይችል ከልቡ ይሄን እናምናለን። እናንተ አሁን አማኞች ናችሁ፣ ኢየሱስ ጌታ ነው ማትሉት ከልብ ለዛ እንደሆነም አውቃለሁ። በመንፈስ ቅዱስ ስላልተሞላችሁ ነው። ወዳጅ ያ በምን አወክኛ እንደማንል
ለፖለቲካ ትሎ ይሆናል። ግን ጴንጤዎች ኢየሱስ ጌታ ነው ቢል አንድ ሰው ጴንጤ ነው የምትሉት? የታወቀ እኮ ነው። ማን አለ? ለምሳሌ ኦንሊ ጂሰሶችም ኢየሱስ ጌታ ነው ይላሉ አይሉም? ብዙ እንደናንተ ናቸው፣ ባዚ ተመሳሳይ ናቸው። እነሱም ኢየሱስ አብ ነው ነው የሚሉት እንጂ ኢየሱስ ጌታ ነው አይሉም ይላሉ። በማለት ደረጃ እናምናለን ይላሉ። ኢቨን ካለች ወይ ትገባና ከእሷ ጋር ትጨርሳለህ በማለት እናንተ ትላላችሁ። ለአንተ የምታስፈልግ እሷ ናት መሰለኝ ዝም ብዬ ሳይ እናንተ ትላላችሁ በማለት እነሱ ኢየሱስ አብ ነው ነው የሚሉት። እናንተ ደግሞ ኢየሱስ አምላክ ነው ፈራጅ ነው ነው የምትሉት። ለአንተ ኢየሱስ ክርስቶስ አምላክን ፈራጅም ስላልሆነ እንደዛ አይደለም ትላላችሁ ነው ለማለት። ጌታም ነው ያኪያም ብቻ ነው የምታወራ። ጠይቀኝና ዲስከስ እናደርጋለን። ይሄ ነው ለዛ ነው ከኢዮብ ጋር ላወራ ያልኩት መጀመሪያ። ይኸውልህ ወዳጄ ማውራት እናወራለን፣ ግን እዚህ ጋር መተህ ደግሞ የማይመስል ወሬ ስትወራ ደግሞ አላሳልፍም። ለዛ ነው ወይ እውነት እንደሆነ ሽልንገር ያልኩት። አንዴ ቆይ ስማኝ። ሁልጊዜ በተደጋጋሚ የምንጸልየው ጸሎት አባታችን የሚል ጸሎት ነው፣ ጌታችንም እንዳስተማረን። እዛው ላይ እናንተ የምትከሱን ደግሞ አንድ ጸሎት አለ። እዛው አባታችን ይቀጥል አድርገን በሰላም ቅዱስ ገብርኤልን ደግሞ እንጸልያለን። እመቤታችን ቅድስት ድንግል ማርያም ብለን እንጀምራለን። አሁን እዛ እናንተ የምትቃወሙት እዛ ጸሎት ላይ፣ እኛ ግን በየቀኑ የምንጸልየው እዛ ጸሎት ላይ ምን የሚል ጸሎት አለ? እዛው እመቤታችን ላይ መጨረሻ ላይ ምን ብለን ነው የምንጨርሰው? ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን እኮ ነው የምንለው። አንደኛ ተወዳጅ መድኃኒት መሆኑን መስክረን ጌታ ኢየሱስ የተወደደ ጌታ እንደሆነ ከተወዳጁ ልጅሽ ነው የምንለው ራሱ። አየው በጸሎት መንፈስ ሆነን ይሄ እንደናንተ እንደመፈክር ዝም ብሎ የመበሻሸቅ ኢየሱስ ጌታ ነው እንደሚሉት ነው አይደለም። እኛ እንደዛ እንኳን አይደለም። በጸሎት መንፈስ ውስጥ ሆነን ኢየሱስ የተወደደ እንደሆነ እንመሰክራለን። ከተወደደው ልጅሽ ብለን ከጌታችን ከመድኃኒታችን ብለን ኧረ ለእኛስ መድኃኒት ጌታ ኢየሱስ ነው፣ ገዣችንም ጌታችንም እርሱ ነው ብለን እየመሰከርን ነው። በጸሎት መንፈስ ሆነን ነው የምንልህ። ወጥተን እንደናንተ መፈክር በሚመስል ደረጃ ዝም ብሎ እንደዚህ ጥንት ላይም እንደዛ አልነበረም። ሐዋርያትም እናንተ እንደምታደርጉት አልነበረም ሲያደርጉ የነበሩት። በነገራችን ላይ እየታረዱበትን ያደረጉት። አንተ ሄደ መስጂድ ውስጥ ገብተህ ኢየሱስ ጌታ ነው በል ብትባል ለህይወት ስለምትፈራ የኢየሱስን ጌትነት ብመሰክር አርፌ ቤቴ ብቀመጥ ይሻለኛል የምትለው። እዚህ ቲክቶክ ላይ መጥተህ ወይም ደግሞ የኦርቶዶክሳውያን መሰባሰቢያ ላይ ሄደ ብቻ ግን ኢየሱስ ጌታ ነው ትላለህ። ያኔ ማንም አይነካ ማይተዋል አትገደል አትታረድ። ስለዛ ቅዱሱ መንፈስ ካለብህ መስጂድ ውስጥ ገብተህ ኢየሱስ ጌታ ነው ብል አሁን ሂድ። ፖለቲከኛ አይደለም። እኔ አሁን ኢትዮጵያ አይደለም ያለው ስለሪት ነው ጋር ችግር የለም ያለህበትም ቦታ አይሜን ለሙስሊሞች በድፍረት እንናገራለን። የእግዚአብሔር መንፈስ ያለበት ሰው ላይ ካልሆነ አታረጉም። ቤትም ቦታ እንናገራለን። እውነተኛ የእግዚአብሔር ልጆች እናንተ አሁን ላትናገሩ ትችላላችሁ። ኤኒዌይስ ይሄ መጽሐፍ ቅዱስ ነው የሚናገረው። አንደኛ ቆሮንቶስ ላይ ማንም በእግዚአብሔር መንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ይላል። ይሄ ቃል የታመነ ነው። እናንተ አሁን ኢየሱስ ጌታ ነው ብል ማን ነው አይደለም ያለ ነው የምትሉት። ጴንጤ ቢኖር ግን እዚህ አሜን ይላል። ይሄ ነው በቃ ልዩነታችን። ይሄ ከውስጥ የሆነ የኢየሱስ ጌትነትን ወይ ኢየሱስን ማላቅ የመንፈስ ቅዱስ ስራ ነው። ማንም በመንፈስ ካልሆነ ያን ሊያገኘው አይችልም።